መጋቢቶች ነው ያለፉት። በ8 መጋቢቶች ደግሞ በርካታ ከዚህ ቀደም በነበረው ስፒድ አይደለም እየሄድን ያለ ነው። የተሻለ ነገር እየተሰራ ይሄ ማህበረሰብ ደግሞ ይሄንን አምኖ ተገልብጦ የወጣበት ሁኔታ ነው ያለው። ብልጽግና ፓርቲ ስራውን ከጀመረ 8ኛ ዓመቱ ነው። ስለዚህ በዚህ 8 ዓመታት ውስጥ በርካታ ስራዎችን እንደ ዞናችን መስራት የቻልነው አጠቃላይ ከራሴ ሴክተር ቢጀምር ከ190 ሺህ በላይ ወጣቶች በአገር ውስጥና በአካባቢያቸው የሥራ ዕድል ማግኘት ችለዋል። በዚህም ሀገራዊ ኢኮኖሚው ካፈራው የድርሻው መጠቀም የቻለ ማህበረሰብ መፍጠር ችለናል። አጠቃላይ በግብርናው ዘርፍ ከሌማት ትሩፋት ጀምሮ አዲስ ሀገራዊ ኢኒሼቲቮችን በመጠቀም ስንዴ ከውጭ እንጭን ነበር፣ ይህን ማስቀረት የቻልንበት ሁኔታ ነው ያለው። በዞናችንም ከፍተኛ የሆነ የስንዴ ምርት በበጋው እያመረትን ያለንበት ስንዴን ለማዕከላዊ ኢትዮጵያ ብቻ ሳይሆን በአገር አቀፍ ደረጃ ኤክስፖርት ማድረግ የቻሉ አርሶ አደሮችን ማፍጠር የቻልንበትና ብቻም አይደለም ወደ መካናይዜሽን የተሸጋገሩ ያሉ አርሶ አደሮችን በተለይም ከስንዴ ምርት ጋር ከመስኖ ምርት ላይ ትልቅ ውጤቶችን አምጥተናል። በመሰረተ ልማቱ ረገድ በመንገድ፣ በውሃ፣ በጤና፣ በትምህርት ከፍተኛ ስራዎችን ማህበረሰባችንን እያሳተፍን ነው ያለነው። በልናው ማህበረሰባችን ብልጽግናን ለመደገፍ በ8 ዓመታቱ ከፍተኛ ሚሊዮኖችን በማዋጣት ትምህርት፣ ጤና እየሰራ የመጣበት መንገድ አለ። በጣም እጅግ የሚያኮራ ተግባራት አሉን እንደ ከተማ አስተዳደር ማለት ነው። ለምሳሌ ሰብስቴሽንን ብትወስድ ተጠናቆ ስራ እየጀመረበት ሁኔታ ነው ያለው። እሱ ብቻ ሳይሆን የቆሙ ፕሮጀክቶች የወራቤ ቦሸባር መንገድ፣ የቆሼ ቢላሎ መንገድ፣ እንደገና የካሊድ ዲጆ ፕሮጀክት ቆሞ የነበሩበት ነው የነበረው ከዛ በፊት ማለት ነው። እነዚህ አሁን ኦልሞስት 80% ያክል ተጠናቀው ነው ያሉት። ቀጣይም አጠናክረን ምንሄድ ነው የሚሆነው። ስልጤ ዞን ውልባራግ ወረዳ ኦሮንጋዴ ልማት የሚባል ኮሪደር ልማት የሚባል ነገር ከዚህ በፊት አናውቅም። ውልባራግ ወረዳ ኮሪደር ልማት በጣም በአዲሱ መንግስት በአዲሱ ለውጥ መሪ የተሰራው በአካል ማየት ይቻላል። ብዙ ለውጦች አሉ። ከሰላም አንጻር፣ ከጤና አንጻር፣ ከትምህርት አንጻር፣ ከልማት አንጻር መደመርን በተመለከተ በጣም ለውጦች አሉ። ይሄ 8 ዓመት ደብል እንጨምር እኛ ሰልፋችንም ይሄን በተመለከተ ነው የወጣ ነው። ብልጽግና ለሴት ነው። አንደኛ ነገር ሴት ተመራ ጓዳ ነበረች፣ አታይም ነበር። ዲግሪውን ዛ ማስተር ተቀምጣ ነበር። አሁን ከ150% ሴት በሚል እኩል ነን ከወንዶች ጋር። ተምረን ቤት ያልተማሩት እንዲማሩ፣ የተማሩት ቦታ እንዲይዙ፣ እውቀታቸው እንዳይደበቅ፣ በወሊድ ደግሞ ማንም እናት በመውለድ እንዳትሞት ትኩረት አድርጎ በወሊድ ላይ ማንም እናት እንዳትሞት ጥሩ ጤና ጣቢያ በያለበት ሕክምና ክትትል እንዲደረግላት በእርግዝና ሰዓት ወልዳ በሕክምና እንድትወልድ ማንም እናት ቤት እንዳትወልድ የወጣመት መስፈርት በብልጽግና ነው። ከዚህ ቀደም የነበረው መንግስት ሴቶችን ወደፊት አምጡ የፖለቲካ ተጠቃሚያቸውን እንዲያረጋግጡ ይላል እንጂ በተግባር ያን ያህል አልነበረም። አሁን ግን ከላይ በወረደው አቅጣጫ መሰረት 50% ይሄ ከተማ አስተዳደራችንም ላይ ያለ ነው። አንዷም እኔ የሱ ተጠቃሚ ነኝ የሚል ነገር አለኝ እና አሁን የተጠቃሚነት ብቻ ሳይሆን የበቁ ሴቶች ካሉበት መጥተው መልካም ስራዎች ይበል የሚያስብሉ ስራዎችና የተሰራበት ሁኔታ ነው ያለው የሚል ነገር አለኝ። የካርድ የመጨረሻ ቀን በቀን 14 አልቋል፣ በዚህ ወር ማለት ነው ሚያዝያ። ስለዚህ እያንዳንዱ ማህበረሰብ ከኔ ጀምሮ ካርዴን በዋሌቴ አድርጌ ግንቦት 24 ሌሊት 12 ሰዓት የመጀመሪያ መራጭ ሴቶች እንደውም አስከፋች መሆን አለባቸው የሚል ነገር አለኝ። አራተኛው ሀገራዊ ምርጫ 2 ግቦች አሉት። ምርጫው ፍትሃዊ፣ ታማኝነትና ሰላማዊ የሆነ ሀገራዊ ዕውቅና ያተረፈ ምርጫ እንዲሆን ነው። ሁለተኛው ግብ አጠቃላይ ብልጽግና ፓርቲ አሸንፎ መንግስት የመሆንና ሀገራዊ አንድነትና ህብረ ብሔራዊ አንድነትን በአለት የመገንባት ግቡን ለማሳካት ብልጽግናን እውን ለማድረግ እየሰራ ያለበት መንገድ አለና በተለይ ይሄን ከዛሬው ቀን ጀምሮ አጠቃላይ ይሄ የብልጽግና የድጋፍ ሰልፍ ሙሉ በሙሉ በማህበረሰባችን ድጋፍና ሙሉ በሙሉ ከ10 ሚሊዮኖች ብር በላይ በማዋጣት ሙሉ ማህበረሰባችን ምርጫው ገለልተኛ ፍትሃዊ ሆኖ ሌሎች ተፎካካሪ ፓርቲዎቹ ሜዳ እኩል ሰተን ተወዳድረን አሸናፊ ሆነን የማህበረሰባችንን ካርድ የምንቀበልበትና በይሁንታ ደረጃ ዕውቅና ሰተን የምንሄድበት መንገድ ነው ያለው። ተፎካካሪ ፓርቲዎቻችን አብረን በወንድማማችነት እየሰራን ኖረናል በትብብር። አሁን ደግሞ የፉክክር ሜዳ ነው። በሰላም በፍትሃዊ ምርጫው እንዲካሄድ እኛም በዶራ ያለ ነው። ቀጣይነት እንዲኖረው ሰላሙ ቀጣይነት ያለው ምርጫ እንዲሆን ሰላም እንዲኖረው
ነው። እኛ ምኞታችን ይሄ ነው። ካርድ የወሰደ ማንም የብልጽግና ደጋፊ የሆነ ማንም ካርዱን ካሁኑ ቅርብ ቦታ አስቀምጦት እንዲመርጥ እኔ መልክቴ ነው። ዋናው ነገር ካርድ መውሰድ አይደለም። ዋናው ግብ ካርድ ከወሰደ በኋላ ካርዱን እንደ የመሬት ማረጋገጫው አስቀምጦ የምርጫ ዕለት ግንቦት 24 በእለቱ ከጠዋቱ 12 ሰዓት ተኩል ጀምሮ መጥቶ ድምጹን እንዲሰጠንና በአክብሮት ካርዱን እንደ ልጁ እንዲያስቀምጥ ድምጹ ሀገር የማስቀጠል ነው። ድምጹ ሰላም የማስቀጠል ነው። ድምጹ ኢትዮጵያን ከፍ አድርጎ በዓለም አደባባይ የማሳየት ስለሆነ እቺ ካርድ ትልቅ ዓላማና ትርጉም አላትና ሁሉም በየኪሱ እንደ መሬት ማረጋገጫው እንዲይዛትና በእለቱ ይዟት እንዲመጣ 1 ለ4 ተደራጅተዋል። በብልጽግና ህብረትና በብልጽግና ቤተሰብ ትልቅ አደረጃጀት ተደርጎ ማህበረሰቡ በዚህ እንቅስቃሴ እያደረገ ያለ ነውና ሁሉም ማህበረሰብ አዌር እንዲሆን ተጨማሪ ግንዛቤ ለመፍጠር ካልሆነ በስተቀር ፓርቲው ቤት ለቤት መላው የፈረገውን ሰው እንዲመርጥ ግን ካርዱን እንዳይጥል የመረጠውን እንዲመርጥ እኔ ደግሞ ብልጽግናን እንዲመርጥ በዚህ አጋጣሚ ጥሬን አቀርባለሁ።